ሰላም ጤና ይስጥልኝ ቻናል የተከታዮች እንዴት ናችሁ? ደህና ናቸው? እኔ ጋር ለእግዚአብሔር ይመስገን። እናንተ እንዴት ናችሁ? ዛሬ እንግዲህ ጽናት ድራማን ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። አመሰግናለሁ። እንግዲህ ባለፈው ክፍል ላይ እንግዲህ ኪራ ከአቶ በዛብህ ጋር እንግዲህ ተጣልቶ ኪራ በዛብህን ደብድቦን ነበረ። እንግዲህ ዛሬ ኪራ ወደ ቤት ሲሄድ እንግዲህ የጽና አባት ምንድን ነው ያደረግከው ሲለው ኪራም እኔ ምን ላድርግ ጽናትን እንደዛ ሲናገራት እኮ አልቻልኩም ይለዋል። የጽናት አባትም እና ታዲያ ቢሆን በሰው አገር መጥተ እንደዚህ እኮ ማድረግ የለብህም ነበር ይለዋል። ኪራም በጣም ይቅርታ ተሳስቼ ነው ይላል። የጽናት አባትም የፈለገ ቢሆንም ደግሞ ልክ እኮ አልሰራህም ልጄ ይላል። ኪራም እሺ ታዲያ አሁን ምንድን ነው የማደርገው ሲል እንግዲህ የጽናት አባትም አሁን እሱ ቢከስ እንደምትታሰር አታውቅም እንዴ ጋሼ? በሰዓቱ ጽናት ተናዳ ስለሆነ ምን ማድረግ እንኳን እንዳለብኝ አላውቅም ነበረ። ጽናትም አባት እንግዲህ ቆይ ይህን እንዴት ስንት ነገር እንዳሳጣ ግን ታውቃለህ ወይ? እዚህ አያያዝህም እኮ ቢሆን ህይወትህን ልታጣ ትችላለህ ብሎ እንግዲህ ኪራን ይመክረዋል። ምክንያቱም የጽናት አባት በጣም ትክክል ናቸው። ኪራ በጣም ተናዳጅ እና ቀናተኛ ነው። ስለዚህ ቅናት ደግሞ ጥሩ አይደለም። የሆነ ነገር የሚያናድደን ነገር ካለ ደግሞ ቆም ብለን ማሰብ አለብን እንጂ ዝም ብለን በሆነ ባልሆነው ቱግ ማለትም የለብንም ማለት ሲል እንግዲህ የጽናት አባትን መረጋጋት አለብህ፣ እድሜህ አይመክረህም እንዴ? ኪራም ጋሼ በጣም ይቅርታ፣ ነገር ግን በፂ ምክንያት ልረጋጋ አልችልም ሲል የጽናት አባትም ለምን ብሎ ይጠይቀዋል። ኪራም እንግዲህ ያበጠው ይፈንዳ ብሎ እንግዲህ በቃ ጽናትን በጣም ነው እማፈቅራት ይላል። እንግዲህ ኪራ ከዚህ ቀደም የነበረውን ጽናትን አግብቷት እንደሆነ እንግዲህ አያስታውስም። ምክንያቱም እንግዲህ በአደጋ ምክንያት ስለረሳ እንግዲህ የጽናት አባትም እንግዲህ ፍቅር ደግሞ ደስ የሚለው ከትዕግስት ጋር ነው። ማንኛውም ውጭ ያለውን ሂጄኔ አጣርቼ ልንጣ ብሎ የጽናት አባት ጥሎት ይሄድ። የጽናት አባት ከሄደ በኋላ እንግዲህ ኪራም ያሳስረኛ ምን ያመጣል? በጽናት ብታሰር ደግሞ ምንም መስሎም አይታየኝም። ኪራም እንግዲህ በደንብ አግኝቸዋለሁ፣ ኧረ በዛው በቀረና በደፋው ይላል። አቶ በዛብህ እንግዲህ ለምን እንደሆነ ባላቅም እንግዲህ ከነ ጽናት ቤት የሚመጡትን ሁሉ ነገር ይፈልጋል። ምክንያቱም አቶ በዛብህ የአቶ በዛብህ ወንድም ጽናትን እንግዲህ ሊያገባ ነበር። ጽናት ደግሞ እንግዲህ አሻፈረኝ አልፈልግም ብላ ትምህርቴን እማራለሁ ብላ ጥላው ስለመጣኝ በዚህ ነው እንግዲህ አቶ በዛብህ ከኪራ ጋር ወይም ከጽናት ጋር እንዲሁም ደግሞ ባለፈው ከቅዱሴ ጋር የማይስማማው። ሌላኛዋ እንግዲህ ሊና ናት። ሊና እንግዲህ የነኪራን ቤት እንግዲህ ጠብቂ ተብላ ነበረ። ነገር ግን ይሄ አዲሱ ልጅ ወይም የነኪራ ወንድም ነኝ ብሎ የመጣ ልጅ በጣም ሊናን ያስቸግራታን። ሊና እንዳትናገር እኔ ዘመዴ ነው ብለሽ ተናገሪ ብሎ እንግዲህ በጣም ነው የሚያስቸግራቱ። ምክንያቱም እሱ ዘርፎ ሊሄድ ነበር የሚፈልገው፣ ነገር ግን አልተሳካለትም። እንግዲህ ሊናን አንቺ ደግሞ ምን ሆነሽ ነው? ከአንቺ ብሶ ደግሞ ትወጣጠሪያለሽ እንዴ? ምን ሆነሽ ነው ያኮረፍሽ ብሎ ይጠይቃል። ሊናም እንግዲህ ልጁን ተወኝ ባክህ እኔ ለራሴ ህይወት ምርር ብላኛለች ትላለች። ሊና የተናደደችበት እንግዲህ በናቴ ነው። ናቴን ተወደዋለች እና ተፈቅረዋለች። እሱ ደግሞ እንግዲህ አበባ መሸጫው ላይ አበባ የምትሸጥ ልጅ አለች እና እሷን ነው የሚወዳት። እንዲሁም ባለፈው ተከትለው ነበረ። ቆይ ምን አስበሽ ነው ከኔ ላይ ሙድ የምትይዥው ሲላት እንግዲህ ሊናም ቆይ እኔ አንተ ላይ ምን አስቤ ነው ደግሞ ሙድ የምዝብህ ትለዋለች። ዝም በይ እባክሽ፣ የአልማዝ ጌጥ አንቺ ዳይመንድ ብለሽ ትሰጭኛለሽ እንዴ ሲላት እንግዲህ ሊና ከተነሳችበት ትነሳና ዝም በል እባክህ፣ ይሄ ዳይመንዴ አንድ ነገር ይሁንና አለቅህም ትለዋለች። ብዙ ዋጋ የከፈልኩበት ነው ትላለች። ልጁ የሚነሳና ይሄውልሽ ቁጭ በይ አርፈሽ ከኔ ጋር ጨዋታ አትጀምሪ ይላታል። እንግዲህ ሊናም ከተቀመጠችበት ትነሳና ቁመት ስለበለከኝ ነው እንዴ ይሄ ዳይመንዴ ይጥፋና ነገርኩ ብዙ ዋጋ የከፈልኩበት ነው
ይኸውልህ ሽጠኸው ከሆነ ደግሞ ግማሹን ገንዘብ ለእኔ ትሰጣለህ ወደድክም ጠላህም ትለዋለች። ሊናም እንግዲህ እሺ ካልሸከው አንጣው ስትለው ልጁም እሺ አመጣልሻለሁ ይላታል። ሊናም ወይኔ ስተናበር እኔ ወርቅ ነው ብዬ ያልጋውን ጌጥ ነው እንዴ ሰርቄ ያመጣሁት ትላለች። የነኪራ ቤት ሲንኳኳ እንግዲህ ሊና በር ትከፍታለች። ሊና በር ሲከፍት እንግዲህ ናቲ እንግዲህ ከሚስቱ ጋር ነበርና እሺ ደግሞ ይችን ምን ልታረግ ይዘህብኝ መጣ ትለዋለች። ልጅቷም እንግዲህ የኔ ቆንጆ እንግዳ እንደዚህ ነው እንዴ የምትቀበዩ ትላታታል። የሊናም የምን እንግዳ ነኝ የምን እንግዳ ነው ትልና እንግዲህ እንዴ ናቲ እኔ ከስተመር አይደለሁም እንዴ ትለዋለች። ይኸውልሽ ሊና ቅዱስ ስደውልለት ስልኩን አያነሳልኝም ደግሞም ከቤት የለም መሰለኝ እና ታዲያ እኔ ምን አገባኝ ስትል እንግዲህ ከናቴ ጋር አብራ የመጣው ልጅ እንግዲህ ሊናን ቆንጅዬ ቀስ ብለሽ አውሪ ደግሞም አትጩሂ፣ ሊናም ከልጅቱ ላይ አትጩሂ ነው ያልሽኝ፣ ምን አገባሽ በገዛ ጉሮሮ መጮህ መብቴ ነው ትላታል። ናቴም እንግዲህ እምቡጥዬ እሷን ታያት በቃ እኛ ንግባ ሲል እንግዲህ ጽናትም አይ ወደየት ነው የምትገቡት? ህግ አምላክ አንተ ሰውዬ ይዘህልኝ ውጣ ስትለው እንግዲህ እምቡጥ እንግዲህ ናቴን አንተ ምን አይነት ቤት ነው ያመጣኸኘው? ሊናም አይታይሽም እንዴ ከረሩ ስትላት እንግዲህ ናቴም እንዴ ሊና ተይ እንጂ እንደዚህ አትናገሪ ሙድ አይገባሽም እንዴ ሲላት ሊናም እኔ ምንም አይነት ሙድ አይገባኝም እኔን ትታ አይደለም እንዴ እሷ ጋር እንቡጥ እያልክ እሷ ጋር ስትጃጃል የምትውለው? ይህ ናቲ እንግዲህ ሊናን ይኸውልሽ የእንቡጥዬ መኪና እኮ ይኸው ከዛ በር ላይ አስቀምጠነዋን ሲላት እንግዲህ ሊናም እውነት መስሏት እንዴ መኪና ይዛለች እንዴ ትላለች። ናቲም ይኸው ከዛ መኪና አለ ይሏታን እሺ ሌው ብላ ሊና ስትሄድ እንግዲህ በሩን ዘግተው እነሱ ወደ ቤት ይገባሉ። እንግዲህ ማለት ጽናት ከብቶች እያግዳ ስለነበረ ደብ ሄዳን እንዴት ነሽ ጽናት ሲላት ደህና ነኝ ዛሬ ደግሞ ደህና ነሽ ሲላት እና ታዲያ ለማን አባቱ ብዬ ይከፋኛን ትለዋለች። እሺ ኪራሳ ይላታን ኪራማ ከቤት ነው ያለው ያየው ሰው ጋር ከሚደባደብ ቤት ይቀመጥ ብዬ ነው ትላለች። ደብም እሱስ ጥሩ አድርገሻን ይላታል። ደብም እንግዲህ ለጽናት ዋሸው አትበይኝና በዚህ ከቀጠለ ደግሞ ላንችም ያሰጋናን ይላታል። ጽናትም እንግዲህ ምን ይደረግ ትላለች። እንግዲህ ኪራ እንግዲህ ጽናትን ስለሚወዳን ነው ጽናትን ማንም ሰው እንዲናገርበትም አይፈልግም። በዛው ልክ ደግሞ በጣም ሲበዛ ይቀናል። የምልሽው ጋሼ ምን አለ ሲላት ጽናትም ጋሼማ ምን ይላል ያው በዛብህ አውቆ እንዳደረገው ያው ተረድቶታ ትለዋለች። እኔና ምሩ አብረው ቁጭ ብለው እንግዲህ ምሩም ሰንዬ እጠይቅሻለሁ እኮ እያልኩ ነበር ትላታለች። ምንድን ነው የኪራ እኮ እህት መታለች ትላታለች። ምሩም አራው መንጣቷን ሰምቻለሁ ከነ ኪራ ቤት እኮ አግኝቻታለሁ ስትል ምሩም እረ እንሄድና ከቤቷ እንጠይቃት ትላታለች። ሰኒም ደስ ይለኛል ትላለች። ምሩም አዎ ጭራሹን እኮ ረስታናታን ስለዚህ ሂደን መጠየቅ አለብን። ምሩም እንግዲህ እንደውም ቤት ከሆነች ለምን አንሄድ ስትል ሰኒም እንደውም ማምሻ ይሆንና ትላለች። እስኪ ስልክ ደውይላት ትላታለች። እኔም ለኪራ ስትደውልላት የኪራትም አላወቀቻትም እና ሰኒም አላወቅሽኝም እንዴ ትላታለች። አይ አላወቅኩሽም ትላታለች። ሰኒ ነኝ ስትውይ ሰኒዬ እንዴት ነሽ ትላታለች። ኪራም እህት እንግዲህ እንዴት ነው ዛሬ ምን እግር ጣለች ትላታለች። ከዛ ሰኒም እንዴት አወቅሽ ስትላት የኪራትን ድንግጥ ትልና ምሩን እግር እንደሚጥለኝ ትላታለች። አይ እኔስ አባባሉን ነው ያልኩ ስትላት እሺ ቤት ነሽ ወይ ያለሽ ብላ ትጠይቃታለች። ወደ ቤት ልንመጣ ነበር ሲሏት የኪራትም ትደነግጥና እኔ ጋ ትላለች። አዎ አንቺ ጋር እንመጣለን ስለዚህ መንገድ ስንጀምር እንደውልሽልሽና ትቀበይናለሽ ብለው ስልኩን ትዘጋዋል።
ወደ እነ ኪራ ቤት ስንሄድ እንግዲህ ናቲና እንግዲህ ይቺ ቡጡ የምትባለው እንግዲህ ተያይዘው ከቤት ይገባሉ። እየሳቁ እንግዲህ የሊናን በሩን ስለዘጉባት ሰራንለት አደል እያሉ እየተሳሳቁ ይገባሉ። ነገር ግን ይሄ የኪራ ወንድም ነኝ ያለው ልጅ ቁጭ ብሎ ነበረ። እንዴት እንዳሳቀችኝ የቤቱ ባለቤት ነች እንዴ ትለዋለች። ናቱ ማን ሊና ይላል። አይ ጥበቃ እኮ ነች ይላታል። እንዴ የሴት ጥበቃ አለ እንዴ ብላ ትጠይቀዋለች። ከዛ እየተሳሳቁ እንግዲህ ሊና እንግዲህ ማን እንደከፈታት አይታወቅም ቤት ትገባለች። ከዛ እናንተ አራዳ መሆናችሁ ነው ትልና ከመሀላቸው እንግዲህ ገብታ ቁጭ ትለባቸዋለች። ቷም እንግዲህ ታውቂያለሽ እንደ ሸጉደንሽ እንደመጣ ትላታለች። እንግዲህ የኪራ ወንድም ነኝ ያለውም እንግዲህ ምን አይነቷ ሞልቃቃ ናት ይላል። ናቲም እንግዲህ አይም ቡጥዬ ተጫዋች እኮ ነሽ ይላታል። ሊና ስለምትቀና እንግዲህ ቆይ አንተ ይችን እንቡጥ የምትለው ልጅ ይችን ነው ወይ ስትለው እንግዲህ ይቺ እንቡጥ ተብዬዋም አንቺ ምናሽ ትላታል። እንግዲህ የኪራም ወንድም ሲስቅ እንግዲህ አይ ለምቦጭ ነው እኮ ያለችሽ ይላታል። ከዛ ይቺ እንቡጥ የምትባለው አንተ ታዲያ የገደል ማሚት ነህ እንዴ ትለዋለች። እንግዲህ እውነትም አስጨናቂ ነውና እንግዲህ ምናልሽ አንቺ እንዳንቺ አይነት ሴቶች አይመቹኝም ሲላት፣ ሊናም እንግዲህ አፌ ቁርጥ ይበልልህ አስጨናቂዬ ትለዋለች። እንቡጥም እንግዲህ እየሳቀች እንዴ በዚህ ዘመን አስጨናቂ የሚባል ስም አለ እንዴ? ናቲም አዎ እንቡጥዬ ይላታን። እንግዲህ አስጨናቂም እንዲህ አይነት የሚያሽቃብት ሰው እኔ አይመቸኝ የሚልና ተነስቶ ጥሏቸው ይሄዳል። ኪራ እንግዲህ ጽናት ወደ ኪራ ትሄድና መጣሽ እንዴ ይላታን። ጽናትም አዎ ልጆቹ ምሳ በልተው እስከሚመጡ ነው ትለዋለች። ኪራም አዎ ደብሮኝ ነበር ወደ ቤት ልሄድ ነበር ይላታን። ጽናትም ኪራዬ ለተወሰነ ቀን እባክህ ከቤት ባትወጣ ጥሩ ነበር ትለዋለች። ጽናት ተሻን እንዴ ይላታን። ጽናትም በምኑ ያው በዛብህን በተናገርኩን ነገር አልተናደርኩብህም፣ ነገር ግን ደግሞ በዛብህን ስለመታው ተናድጄብህ ነበረ። ግን መቆጣጠር አለብህ። እስከ መቼ ነው ደግሞ የንዴት ባሪያ እየሆንክ የምትኖረው ብላ ጽናት እንግዲህ ኪራን ትቆጣዋለች። እንግዲህ የናሆሚ እናት አለምዬ እንግዲህ ቡና አቀራርባለች ልታፈላ። አቶ አያሌው ሲመጣ አለምዬ እንግዳው እኮ አይመጣም ይላታል። ሲላት አውቃለሁ ያው ትንሽ ቤቱን ላጫጭ ሰው እኮ ብዬ ነው ትለዋለች። እንደዚህ ቅርብርብ ስታረጊው ቤታችን ይሞቃል፣ ከዛ ትዳራችን ጥሩ ይሆናል ሲላት እንግዲህ አለምዬም አዎ ወይት አባቱ ትዳራችንማ ጥሩ መሆን አለበት ትላለች። ትዳራችንን እኮ አደጋ ላይ ጥለኑ ነበር ሲላት እንግዲህ አለምዬም እረ ሸይጣን ጆሮ ይደፈን ትላለች። አለምዬ እንግዲህ አቶ አያሌው እንግዲህ የሚናገራትን ነገር አሰማን፣ ምክንያቱም ምሩን ተያት የልጃችን ሚስት ናት አትናገሪ ሲላት፣ እሷ ደግሞ እንግዲህ ከዛች ማናት ስሟ ከጽዮን ጋር ሆነው እንግዲህ ሙጥኝ ብለው እምቢ ያሉ። እዛ ነው አቶ አያሌው እንግዲህ አለምዬን የተቀየማቷ መሀላችን የሚገባውን ንቅል ያድርግልን ስትል የት መጣይ ሳትባል ይቼ ጽዮን የምትባል የሰው ትዳር የምበጠብጥ አሜን አሜን እያሌ ትመጣለይ። አቶ አያሌውም አለሽ እንዴ ከዚህ ሲላት እንግዲህ ጽዮንም አወጋሼ አለሁም ትላለች። ሆንም እንግዲህ መስተካከል ባለብኝ ሰዓት ተስተካክያለሁ፣ ምንም ልጃችሁ ባልሆንም ከዚህ ቤት ደግሞ እሆናለሁ እንቀመጣለሁ ስትል አቶ አያሌውም እንግዲህ አንቺ ጸባይሽን አስተካክል እንጂ ከዚህ ቤት እንደ ልጃችን መኖር ትችያለሽ ይላታል። ናቲም እንግዲህ ወደ ኪችን ሄድና ሊና ጋር እንግዲህ ሊናዬ ዞር በል እባክህ ስትለው እንዴት ነው ከእንግዳ ፊት ከፍ ዝቅ አድርገሽ የምትናገሪኝ ይላታል። እና ታዲያ ምን ላድርግ እባክህ ውሃ እኮ ፈልጋ ነው ይላታል። እና ታዲያ ውሃ ውሰድላታ ትለዋለች። አይ የሷ የምትጠጣው የታሸገ ውሃ ነው እንጂ ኖርማን ውሃ አትጠጣም ይላታል። እናም እንግዲህ እየሳቀሽ በቃ ችግር የለውም እኔ ከሱቅ ሂጄ አመጣላታለሁ አንተ ሂድና እሷ ጋር ቁጭ በል ትላለች። እናም እንግዲህ ተናዳ ስለነበረ በብርጭቆ ታረግና ከቧንቧ ውሃ ቀድታ ጨው ጨምራ እንግዲህ ይዛላት ትሄዳለች። የናቴ ሞልቃቃ ደግሞ ቆየች እኮ እኔና አበባዬ እኮ ውሃ ጥም አንችልም ትለዋለች። ናቴም ቆይ ታመጣልሻለች ይላታል።
በብርጭቆ ይዛ ስትሄድ ናቲ እንዴ በሀይላንድ አታመጭም እንዴ ሲላት፣ አይ 2 ሊትር እኮ ስለገዛው እንዳይከብዳ ብዬ ነው ትለዋለች። ሌናም እንግዲህ በጭልጥ አርገሽ ጠጪ ስትላት እንግዲህ እንቡጥም እንግዲህ ስትጠጣው ጨው ስለሆነ በጣም ትናድዳለች። ናቲም ምን አድርገሽበት ነው ሲላት እንግዲህ ሌና ምን አድርጌበታለሁ እኔ እንጃ ትላለች። እንቡጥ ተብዬዋም እንግዲህ ጨው አብዝተሽ ደርግመሽ ከዚህ ልትገሊ ትፈልጊያለሽ እንዴ ትላታለች። ምክንያቱም ደግ አርጋታለች ልጅቷ የሆነ ሞልቃቃ ነገር ስለሆነ እንግዲህ ሌና እንግዲህ በቀል ስለፈለገች ተበቀላታለች። ቅዱስና የጽናት አባት እንግዲህ አብረው እያሉ እንግዲህ እሺ አለ ሆይ ይለዋል። ምክንያቱም አቶ በዛብህና ኪራ ተጣልቶ ስለሆነ ሊያስታርቁ ፈልገው ነው። ከዛ የጽናት አባትም እንግዲህ አይ እሺ አላለም፣ ነገር ግን ወደ ህግ እንኳን አይሄድም ነበር ሲል እንግዲህ ብም አረ ዋናው ደግሞ እንኳን እሺ ያለ ይላል። ጽናት አባትም የሰው ደግሞ ይታሰርብኛም ብዬ ፈርቼ ነበር ሲል ድብም አዎ እኔ ራሱ ፈርቼ ነበረ። አቶ በዛብህ እንግዲህ ሆዱን አደራ ብሎ ታመሰል እንግዲህ ከኪራ ጋር እንዲታረቅ እንግዲህ አንድ ምኩት ግዙ ይላቸዋል። እንግዲህ ይህ ጽናትም አባት አንድ ምኩት ግዙ ስላለን እንግዲህ እሱን መግዛት አለብን። ደብም እንግዲህ እንደው እሱ ደግሞ ሆዱን ይወዳል ይላል። እውነቱን ነው እንግዲህ ለመታረቅ ይህን ያህል አስፈላጊ አይደለም ነበር። እንግዲህ አቶ በዛብህ የጽናትም አባት እንግዲህ ዛሬ ደግሞ ሸንጎ የለም፣ ስለዚህ መቆየት ስለማይ አይችልም፣ እኔው ራሴ አስታርቃቸዋለሁ ዛሬ ይላል። እንደዛ ይሻላል ሲል የጽናት አባትም አዎ፣ ምክንያቱም ለታዛቢ ደግሞ ሌላ ሰው ከሱ 2 ሰው ከኛም ሰው 2 ሰው ማንጣት አለብን፣ ምክንያቱም በኋላ ላይ እንዳይክደን። እንደዛ ከሆነ ይቻላል ይላል። የጽናት አባትም በል እንሂድና አንድ በግ ገዝተን መንጣት አለብን። የኪራዋት እንግዲህ ምሩና ሰኒ ወደ ቤቷ ሄደው ስለነበረ አሁን ምን አለፋችሁ ትላቸዋለች። እነሱም እንዴ ካልተጠያየቅን እኮ መራራቅ ይመጣ ሲሏት እንግዲህ እሷም እሱስ ልክ ናቸው ትላቸዋለች። እንግዲህ የኪራዋት አከራየው እንግዲህ መብራት ስላጠፋችባቸው እንግዲህ ትናደዳለች። ለምንድን ነው ያጠፋችው? እንደውም ባለፈው እኮ ከሊና ጋር ሊጋደሉ ነበር፣ በስንት መከራ ነው ያገላገልናቸው ትላቸዋለች። እንግዲህ ሰኒና ምሩም አይ ችግር የለውም እኛ ሻሂ አንፈልግም ይሏታል። ከዚህ ላይ የሚያሳየን እንግዲህ አንዳንድ የቤት አከራዮች እንግዲህ መብራት ይቆጥርብና በማለት እንግዲህ መብራትና ውሃ ከቆጣሪው ላይ ያጠፋሉ። ምክንያቱም ቆጣሪ ከጨመረባቸው ያው የቤት ኪራይ ጨምሩ ማለት ነው እንጂ አንዳንድ ስግብግብ አከራዮች አሉና ለነሱ ደግሞ ልቦና ይስጣቸው። ኪራ እንግዲህ ለቅዱስ ይደውልና የሆነውን ነገር ይነግረዋል። ቅዱስም ይቆጣዋል። ከዛ ተናድጄ ነው ይለዋል። ቅዱስም ተናድጄ ነው እያልክ አንተ ብዙ ነገር እኮ እያጠፋ ነው ሲለው፣ ኪራም እንግዲህ እና ታዲያ ጽናትን እንደዛ ሲናገራት የመንደሩ ሁሉ መጠቋቆሚያ ሲያደርጋት እኔ ቁሜ መመልከት ነበረብኝ እንዴ ይላል። ቅዱስም እንግዲህ እና ታዲያ አንተ ታስረ ቢሆንሳ ሲለው፣ ኪራም እኔ እንጃ አላቅም ይላል። ቅዱስም እንደው አንተ ልጅ መቼ ነው የምትበስለው ይለዋል። ሰውየው እኮ ከሃጂ ነው፣ ምናልባት ሌላ ስበብ ይፈልጋል ሲለው፣ እንግዲህ ኪራም ሰውዬ ጋሼ ያው መታረቅ ነው የሚያስፈልገው ብሏን ሲል፣ ቅዱስም እሱማ ዋናው አስፈላጊ ነው፣ ነገር ግን ደግሞ ፈጣሪ ይርዳል፣ ነገር ግን አትጣላ ይለዋል። ኪራ በሆነውም ባልሆነውም እንግዲህ መጣላት ነው ስራው። ሌላው እንግዲህ ቅዱሴ እንግዲህ ወደነ አለምዬ ቤት ወይም ወደነ ናሁም ቤተሰቦች ቤት ይሄዳል። ምክንያቱም እንግዲህ አቶ አያሌውንና አለምዬን እንግዲህ ሊመክራቸው ነው። ቅዱስ እንግዲህ በጣም ያው ሽማግሌ እንዳስታራቂ ነው እና ሊመክራቸው ነው ወደ ቤት የሄደ። እንግዲህ አቶ አያሌውም እና ታዲያ ስራ እንዴት ነው ሲለው፣ ቅዱሴም ሰላም ነው ጥሩ ነው ይለዋል። አቶ አያሌውም እንግዲህ ቤታችንን አይተኸዋል፣ እየመጣ እንድትጠይቀን
ቅዱሴም አልጠፋም ጋሼ ይላን። አለምዬ ያቺ ጽዮን እኮ ገብታ ቀረች፣ ዛሬ ደግሞ ስራ በዝቶባት እኮ ነው ትላለች። ራትም ከኛ ጋር አልበላይ እረ ልቀስቅሳት ትላለች። አቶ አያሌውም እንግዲህ እሺ ይላታል። እንግዲህ አለምዬ ይህን ሁሉ የምታረገው እንግዲህ አቶ አያሌውን ለማዘናጋት ነው። ምክንያቱም አለምዬ አሁንም ቢሆን እንግዲህ ምሩን መጨቃጨቋን መቼም ቢሆን አትተውም። ነገር ግን አያሌውን እንግዲህ እንዲሁም ቅዱሴን ለማዘናጋት ነው። እንግዲህ ቅዱስን ማለቴ ናሆሜና ምሩ ሰላም እንዲኖሩ ከተፈለገ ይችን ጽዮን የምትባለው ልጅ እንግዲህ ወደነ ናሆሜ ቤት አልአለ መላክ ነው የሚሻል። ቅዱስ የሚያልገባው እንግዲህ አለምዬና ጽዮን በጣም ነው የሚዋደዱት ይላል። አቶ አያሌውም አዎ በጣም ነው የሚዋደዱት ይላል። ምክንያቱም ሁለት ተንኮለኛ ስራቸው አንድ ስለሆነ ለምን አይዋደዱ? በጣም እኮ ነው የሚገርመው ይለዋል። አቶ አያሌውን ምኑ ይለዋል። ያው ከሌላ ሰው ጋር የማትስማማ ልጅ ከአለምዬ ጋር እንዴት ተስማማች ብዬ ገርሞኛል። አያሌውም ስለገባው አዎ ይገርማል ይለዋል። ቅዱሴ ከጸቡ ፍቅር አይሻልም ብለህ ነው ሲለው እንግዲህ ቅዱሴም እሱማ ይሻላል ጋሻ አያሌው ይለዋል። የጽናት አባት እንግዲህ ኪራንና አቶ በዛብህን እንግዲህ ሊያስታርቅ እንግዲህ እየመከራቸው በዳይም ተበዳይም እምቢ ሳትሉኝ ከሽምግልናው ስለመጣቸው በጣም አመሰግናቸዋለሁኝ። በዛብህም እንግዲህ እኔ እኮ ሲጀመር ለጽናት በማሰብ ነው። ጽናት እኮ ልጄ ማለት ናት። ይህ እኮ ከከተማ የመጣ ሰው እንዳያበላሻት ብዬ ነው እንደዛ ያደረግኩት። ኪራም እንግዲህ እና ታዲያ ክብሯን በማዋረድ ነው እንዴ እንደዛ የምትጠብቃቱ? ምናልባት እኮ እኔ ቆጣ ብላት ደንገጥ ትላለች ብዬ ነው እንደዛም ያደረግኩት። ጽናት አባትም ይበቃቸዋል፣ ከመጣን ጀምሮ እንግዲህ ሁለታችሁን ነው እስካሁን ያዳመኩት። ስለዚህ እኔንም እንድታዳምጡኝ እፈልጋለሁኝ። ኪራም እሺ ይላን። አቶ ማለቴ የጽናት አባትም እንግዲህ እንኳን ሰው ቀርቶ ድንጋይና ድንጋይ እንኳን ራሱ ይጋጫል። ሰው እኮ ከአባቱ ገዳይ እኮ ራሱ ይታረቃል። ስለዚህ እናንተ ቂሙን ትታችሁ መስማማትና መታረቅ ነው ያለባቸው። በመጨረሻም እንግዲህ ኪራምና በዛብህም እንግዲህ እሺ ይላሉ። አቶ በዛብህም በሉ እንግዲህ ማለቴ ይቅርታ የጽናት አባትም በሉ እርቅ አውርዱ እና ተቃቀፉ፣ ይቅርታ ተባባሉ ይላቸዋል። ከልባችሁ መታረቅ ነው ያለባቸው ይላቸዋል። የጽናት አባት ትክክል ነው። ምክንያቱም እርቅ ከታረቁ ከልብ ነው መታረቁ። ግን ቂም ተያይዞ ባይታረቁ ይሻላል። አንድ ሰው ጋር ስንጣላ ቂምን ትተነ ስለዚህ መታረቅ ነው ያለብን። አቶ ተመስገን እንግዲህ አቶ በዛብህ ለጽናት አስቦ ሳይሆን እንግዲህ ስለሚቀናና ስለሚናደድ ነው። ምክንያቱም ቤተሰባችንን እንዲሁም ወንድሜን አዋርደዋለይ ከህዝብ ፊት ብሎ ነው እንጂ ለጽናትም አስቦላት አይደለም። አቶ በዛብህ እንግዲህ ሆዱን አደራ ስላለው እንግዲህ እንዴት ነው በጓኮ ትንሽ ናት የገዛችሁት ማለት ምኩት በግ ማለት እኮ ትልቅ ነው፣ እናንተ ግን አነስተኛ በግ ነው የገዛችሁት ይላቸዋል። ኪራም እንግዲህ እረ ይበቃል፣ ይህን ያህል እኮም አልተሰበርክ ይለዋል። አቶ በዛብህም ይሁን እሺ በቃ ይላል። የጽናት አባትም በሉ በቃ አሁን ወደ ቤት እንሄድና የተዘጋጀልንን ምግብ መቅመስ አለብን ብለው እንግዲህ ተያይዘው ወደ ቤት ይሄዳሉ። የጽናትም አባት እንግዲህ ደግሞ ከቤት በጉን ይዞልህ ይመጣል ይለዋል። እንግዲህ ለአቶ በዛብህ አቶ በዛብህ እንግዲህ አሁን በግ ስለተገዛለ ኪራ ደብድቦኛን በማለት እንግዲህ ያው ካሳ ነው የተከፈለው እንግዲህ አቶ በዛብህ። እንዲሁም ደግሞ ማናት የምሩ አማት ወይም አለምዬ የናሆሜ እናት እንግዲህ አሁን እንደዚህ ጸባዩን ያሳመረችው
ጽዮን ጋር ተመካክረው ነው። ከጽዮን ጋር እንግዲህ የተመካከሩት እንግዲህ ጽናትን እንግዲህ ከዛ ቤት ለቃ ደህና ለስለስ በጥሩ መስለው ጽናት ከዛ ቤት ለቃላቸው እንድትወጣ ፈልገው ነው እንጂ ለጽናት ይህን ያህል አስበውላት አይደለም። ማለት ለምሩ አስበውላት አይደለም። ምሩ ከዛ ቤት ለቃላቸው እንድትወጣ ነው የሚፈልጉት። ስለነበረን ቆይታ አመሰግናለሁ። ሀገራችንንም ኢትዮጵያ ሰላም ያደርግልን። እኛም ደግሞ በያለንበት ፈጣሪ አምላክ ይጠብቀን ይጠብቃቸው። አገራችን እንግዲህ በአሁኑ ሰዓት ያለው ነገር በጣም ያስጠላል። ስለዚህ ጦርነት የሚባል ከኢትዮጵያ ምድር ያጥፋልን። ከጦርነት ምንም የሚገኝ የለም። ምክንያቱም ጦርነት ካለ ኪሳራ ነው። ያው ንብረት ይውድማል። ከንብረት አልፎ ደግሞ የሰው ልጅ ህይወት ይቀጥፋልና ሀገራችንም ሰላም ያደርግልን። እኛም በያለንበት ይጠብቅ።